ሲኤንኤን በኢትዮጵያ ምርጫ ዋዜማ ያቀረበው ሰፊ ትንታኔ ከኖቤል የሰላም ሽልማት እስከ እርስ በርስ ጦርነት ጠንሳሽነት። የአሜሪካው የዜና ማዕከል ሲኤንኤን ነገ ጁን 1 ቀን 2026 ከሚካሄደው ሰባተኛው የኢትዮጵያ አጠቃላይ ምርጫ በፊት ባወጣው ሰፊ ትንታኔ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ ለሀገሪቱ አዲስ የተስፋ ብርሃን ይዘው የመጡ ቢመስልም በአሁኑ ወቅት ግን ሀገሪቱን ወደ ከፋ የእርስ በርስ ጦርነትና መከፋፈል ከተዋት ዳግም ለመመረጥ መዘጋጀታቸውን ዘግቧል። በዚህ ጦርነት በምትታመሰው ሀገር ውስጥ በሚደረገው ምርጫ ገዢው የብልጽግና ፓርቲ አሸናፊነቱን እንደሚያረጋግጥ እንደሚጠበቅም ሲኤንኤን አመላክቷል። የዜና ማዕከሉ በዘገባው እንዳስታወሰው ጠቅላይ ሚኒስትሩ ወደ ስልጣን በመጡ በመጀመሪያዎቹ 90 ቀናት ውስጥ ከጎረቤት ኤርትራ ጋር የነበረውን የ20 ዓመታት ጦርነት በማስቆም የኖቤል የሰላም ሽልማት አሸናፊ መሆን ችለው ነበር። ይሁን እንጂ ብዙም ሳይቆይ ስልጣናቸውን ይበልጥ ለማጠናከር በማሰብ የቀድሞውን የኢህአዴግ ጥምረት በማፍረስ የብልጽግና ፓርቲን መመስረታቸውና የክልል ልዩ ኃይሎች እንዲፈርሱ ማዘዛቸውን ጠቅሷል። ይህም የስልጣን ማዕከላዊነት ፍላጎትና የብሔር ፌዴራሊዝም ስርዓቱን የመቀየር እርምጃ በትግራይ በአማራና በኦሮሚያ ክልሎች ለተቀሰቀሱ ደም አፋሳሽ ግጭቶች ዋነኛ ምክንያት መሆኑን ያብራራው ዘገባው በተለይም የትግራይ ጦርነት ወደ 600 ሺህ የሚጠጉ ሰዎችን ህይወት መቅጠፉና አሁን ደግሞ ግጭቶቹ የራስ ገዝ አስተዳደርና የማንነት ጥያቄዎችን መሰረት አድርገው ወደ ሌሎች ክልሎች መስፋፋታቸውን አጉልቷል። መጪው ምርጫ የኢትዮጵያን የሁለት ዓለማት እውነታ ቁልጭ አድርጎ እንደሚያሳይ የሲኤንኤን ዘገባ ያስረዳል። በአንድ በኩል በዋና ከተማ አዲስ አበባ በአዳዲስ ፎቆች፣ በተስፋ መንገዶች፣ በፓርኮችና በአዲስ የስቶክ ማርኬት ምስረታ የታጀበ የእድገት ትርክት በስፋት እንደሚስተጋባ የጠቀሰው ማዕከሉ በሌላ በኩል ደግሞ ከዋና ከተማዋ ድንበር ርቆ ሲሄድ ይህ ድምቀት እንደሚጠፋና በትግራይ በአማራ እንዲሁም በኦሮሚያ ክልሎች ጦርነት፣ የጅምላ ግድያና መጠነ ሰፊ መፈናቀል የዕለት ተዕለት እውነታዎች መሆናቸውን አስገንዝቧል። በኬንያ በስደት ላይ የሚገኙት የጂኦፖለቲካ ተንታኝ ሱራፌል ጌታሁን የጠቀሰው ሲኤንኤን በአሁኑ ወቅት ኢትዮጵያውያን ከምንጊዜውም በላይ መከፋፈላቸውና የአብይ አስተዳደር ኢትዮጵያ ማህበረሰብ ማህበራዊ ትስስር ማፈራረሱን በቁጭት መናገራቸውን አስፍሯል። የፖለቲካ መከፋፈሉ እያየለ በመጣበት በዚህ ወቅት ታዛቢዎች የሰኞ ምርጫ ታማኝነት በእጅጉ እንደሚጠራጠሩ ዘገባው ያሳያል። በጸጥታ ችግር ምክንያት የትግራይ ክልልና የተለያዩ የአማራ ክልል አካባቢዎች ከምርጫ ውጭ መሆናቸው እንዲሁም አሁንም ድረስ በተቃዋሚ ፓርቲ አባላት ላይ እስራትና ወከባ እየደረሰ መሆኑን የዜማ ፓርቲ መሪ አቶ ኢዮብ መሳፍንት ማረጋገጣቸውን ሲኤንኤን በምሳሌነት አንስቷል። በተጨማሪም ገዢው ፓርቲ ከተወሰኑ የምርጫ ክልሎች እጩዎቹ ማውጣቱ ተቃዋሚዎቹ በፓርላማ የተወሰነ ወንበር እንዲያገኙ በማድረግ ለምርጫው ህጋዊነት ለማላበስ የተደረገ ስልታዊ አካሄድ መሆኑን የፖለቲካ ተንታኞች ለሲኤንኤን ገልጸዋል። በአጠቃላይ ገዢው ፓርቲ ያለምንም ከባድ ተቀናቃኝ በሚወዳደርበት በዚህ ወቅት አብዛኞቹ ታዛቢዎች መጪው ምርጫ እውነተኛ የዲሞክራሲ ልምምድ ሳይሆን ለጠቅላይ ሚኒስትር አብይ አህመድ የተዘጋጀ የይስሙላ የዘውድ በዓል አድርገው እንደሚቆጥሩት የዜና ማዕከሉ በትንታኔው ደምድሟል። ጀዋር መሐመድ የምርጫ ኮሮጆ የግጭት መሳሪያ እንዳይሆን ማሳሰቢያን አቀረበ። የኢትዮጵያ ምርጫና የአፍሪካ ህብረት ወሳኝ ፈተና። ኢትዮጵያውያን ነገ ጁን 1 ቀን ድምፃቸውን ለመስጠት በዝግጅት ላይ ባሉበት በዚህ ወሳኝ ወቅት በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ልዑክ አዲስ አበባ ገብቷል። ኬንያታ የኢትዮጵያ ምርጫ ለሀገሪቱ ብቻ ሳይሆን አህጉራዊ ተቋሙን ላቀፈችው ለመላው አፍሪካ ትልቅ ትርጉም እንዳለው አበክረው ገልጸዋል። ይሁን እንጂ የልዑክ መገኘት የተሰማራውን የሰው ኃይል ብዛትና ዲሞክራሲ እናሰርጻለን የሚሉት የተለመዱት ቃላት ብቻቸውን የምርጫውን እውነተኝነትና ተአማኝነት ሊያረጋግጡ አይችሉም። ፖለቲከኛና ተንታኝ ጀዋር መሐመድ ባወጡት አዲስና ጥልቅ ትንታኔ እንዳስገነዘቡት የህብረቱ ትልቅ ፈተና ቴክኒካዊ ሂደቶችን መታዘብ አይደለም፣ ይልቁንም የሀገሪቱ ሰፋፊ ክፍሎች አሁንም ድረስ በትጥቅ ግጭት፣ በፖለቲካ መገለል፣ በጠበበ የሲቪክ ምህዳርና በጥልቅ የህዝብ አለመተማመን ውስጥ ሆነው አንድ ምርጫ እንዴት እውነተኛና ዲሞክራሲያዊ ሊሆን ይችላል የሚለውን ከባድ ጥያቄ በድፍረት መጋፈጥ ነው። የአሳሳቢ ሁኔታ ከኢትዮጵያም አልፎ በመላው አፍሪካ ዲሞክራሲ አስተዳደርን እየገጠመ ያለውን ጥልቅ ቀውስ ፍንትው አድርጎ የሚያሳይ ነው ብሏል። በመላው አህጉሪቱ ምርጫዎች የህዝብን ፍላጎት መገለጫ ከመሆን ይልቅ ስልጣንን ህጋዊ የማድረጊያ ማህተም እየሆኑ መምጣታቸው እጅግ አደገኛ አዝማሚያ መሆኑን በትንታኔው ተጠቁሟል። ዋናው አደጋ የተበላሸ ምርጫ ማካሄድ ብቻ ሳይሆን ህዝቡ በምርጫ ሂደት ላይ ያለው እምነት ሙሉ በሙሉ መሸርሸሩ ነው። ይህ ደግሞ ለኢትዮጵያ ይበልጥ አሳሳቢ ነው። ምክንያቱም ሀገሪቱ ወደ ምርጫው የምትገባው መፍትሄ ባላገኙ ግጭቶችና ተቃዋሚዎች የምርጫውን ቅቡልነት ጥያቄ ውስጥ በከተቱበት አስጨናቂ ድባብ ውስጥ በመሆኑ ነው። የአዝማሚያ በተለይ 70 በመቶ የሚሆነውን የአፍሪካ ወጣት ህዝብ እጣ ፈንታ አደጋ ላይ የሚጥል ነው። ምርጫዎች ከይስሙላ የፖለቲካ ልምምድ ወጥተው እውነተኛ የለውጥ መሳሪያ ካልሆኑ ወጣቱ ትውልድ በምርጫ ኮሮጆ ላይ ያለውን እምነት ያጣል። ወጣቶች በምርጫና በዲሞክራሲያዊ ሂደት ተስፋ ሲቆርጡ ደግሞ ሰላማዊ ያልሆኑና አውዳሚ የሆኑ ሌሎች አማራጮች ሊፈልጉ እንደሚችሉ ታሪክ ደጋግሞ ያሳየው ሀቅ ነው። ለአፍሪካ ህብረት ኢትዮጵያ ተራ አባል ሀገር ሳትሆን የህብረቱ መቀመጫና
አህጉራዊ የፖለቲካ ማዕከል ናት። ስለዚህም የህብረቱ ታዛቢ ልዑክ የምርጫ ታዛቢዎች በሰዓቱ መከፈታቸውና ኮረጆችን ከመቆጣጠር ባለፈ ድምፅ አሰጣጡ የሚሄድበትን ሰፋ ያለ ፖለቲካ ውድና የዜጎች ፍርሃት የለሽ ተሳትፎ ሚዛናዊ በሆነ መንገድ መገምገም ይጠበቅበታል። ጠንቃቃ ወይም ከልክ በላይ ዲፕሎማሲያዊ የሆነ የታዛቢ ሪፖርት ለአጭር ጊዜ የፖለቲካ ምቾት ሊሰጥ ቢችልም የህብረቱ የረጅም ጊዜ ተአማኒነት ግን ያጠፈዋል። የፊታችን ሰኔ 3 ቀን የህብረቱ ልዑክ የመጀመሪያ ደረጃ ግዛቶቹን ይፋ ሲያደርግ አፍሪካ የምትመዘነው የኢትዮጵያ ምርጫ ብቻ ሳይሆን የአፍሪካ ህብረት የቆመለትን የዲሞክራሲ መርህ በተግባር መከበሩን ጭምር ይሆናል። ይህ ደግሞ ህብረቱ መርሆቹን ከወረቀት ባለፈ በተግባር ለማስከበር ድፍረቱና አቅሙ አለው ወይ ለሚለው ጥያቄ እጅግ የላቀና ታሪካዊ ፍርድ የሚሰጥበት ወሳኝ አጋጣሚ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በሊባኖስ የሚያደርገው የምድር ላይ ዘመቻ ይበልጥ እንዳይሰፋ ትዕዛዝ መስጠታቸውን በንግግራቸው ገልጸዋል። ይህ የኔታንያሁ እርምጃ በዋናነት ለሀገር ውስጥ ህዝባቸው ጥንካሬያቸውን ለማሳየትና ተቀባይነታቸውን ለማሳደግ ያለመ መሆኑን ተናግረዋል። ወደፊት ምን አይነት ወታደራዊ ስልቶች ተግባራዊ እንደሚደረጉ በእርግጠኝነት መናገር ቢከብድም እስካሁን ባለው መረጃ መሰረት ግን አዲሱ የቢፎርት ካስትል ይዘት በእስራኤል ቁጥጥር ስር እንደተጠበቀ ይቆያል። የእስራኤል ወታደሮችን በስፍራው የሚሰፍሩ ሲሆን ይህ አካባቢ እስራኤል የጦር መባቻ ከተጀመረበት ጊዜ አንስቶ ስትናገርለት የነበረው አዲሱ የደህንነት ቀጠና አካል ይሆናል። እስራኤል ይህንን የደህንነት ቀጠና ለማስፋት የፈለገችበት ዋነኛ ዓላማ አዳዲስ አካባቢዎች ላይ እየደረሱ ያሉት የሮኬት ጥቃቶች እንዲሁም ከሄዝቦላ በኩል የሚሰነዘሩት የድሮን ጥቃቶችን ለመቀነስና ለመግታት በማሰብ ነው። ይሁን እንጂ ይህ የምድር ላይ ዘመቻ የታሰበውን ግብ ስለማሳካቱ አሁንም ሰፊ ጥርጣሬዎች አሉ። ወታደራዊ ተንታኞች እንደሚገልጹት ድሮኖቹ ከሚጠቀሙበት ቴክኒክና አሰራር አኳያ የእስራኤል ጦር በደቡብ ሊባኖስ ወደፊት መገስገሱ ብቻውን እነዚህን የድሮን ጥቃቶች ሊያስቆም አይችልም። በአሁኑ ወቅት ይህ ጉዳይ በእስራኤል የፖለቲካና ወታደራዊ ክበባት ውስጥ ከፍተኛ ክርክርና ብስጭት እየፈጠረ ይገኛል። የጅቡቲው ግዙፍ የነዳጅ ማከማቻ ግንባታ የኢትዮጵያን የፋይናንስ ተሳትፎና ውሳኔ እየጠበቀ ነው። የጅቡቲ ወደቦች ነጻ የንግድ ቀጠና ባለስልጣን በሀገሪቱ ደቡብ ምስራቅ ክፍል ከሶማሊላንድ ድንበር አቅራቢያ በሚገኘው አዲሱ የዳርማጆግ ፈሳሽ ጭነት ወደብ ላይ ለሚገነባው የነዳጅ ማከማቻ የኢትዮጵያን ተሳትፎ እየጠበቀ መሆኑን አስታውቋል። ዘመናዊ ቴክኖሎጂን የተላበሰው የነዳጅ ማራገፊያ ግንባታ በመጠናቀቂያው ምዕራፍ ላይ ቢገኝም ተቋሙ ወደ ስራ ለመግባት የኢትዮጵያን የግዙፍ ማከማቻ ግንባታ እርምጃ ጉት እየጠበቀ ነው። ይህ ሁኔታ የኢትዮጵያን በፍጥነት እያደገ የመጣውን የነዳጅ ፍላጎት ለማሟላት የታቀደው ፕሮጀክት አሁንም ተጨማሪ የፋይናንስ ውሳኔዎችን እንደሚፈልግ ያሳያል። የባለስልጣኑ ሊቀመንበር አቡበከር ሃዲ ኡማር በቅርቡ እንደገለጹት ተቋማቸው የኢትዮጵያ መንግስት በተለይም በአህጉሪቱ ግንባር ቀደም ከሚባሉት የሀብት ፈንድ አስተዳዳሪዎች አንዱ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ ለፕሮጀክቱ የሚጠየቀውን ፋይናንስ ያቀርባል የሚል እምነት አለው። ሊቀመንበሩ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር የተወያዩ መሆኑን የገለጹ ሲሆን ተቋሙ በመጪው የበጀት ዓመት መጀመሪያ ከሐምሌ 1 በነዳጅ ማከማቻው ላይ የፋይናንስ አቅርቦቱን እንደሚያረጋግጥ ተስፋ አድርገዋል። አዲሱ የነዳጅ ማራገፊያ መቼ እንደሚመረጥ ጠይቀው ሲመልሱም መጀመሪያ ማከማቻውን መገንባት እንደሚያስፈልግና የኢትዮጵያ ወገን በቅርብ ጊዜ ውስጥ በዚህ ጉዳይ ላይ ወደፊት ይመጣል ተብሎ እንደሚጠበቅ አስረድተዋል። እንደ አውሮፓውያን አቆጣጠር በግንቦት 2022 በወቅቱ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ በነበሩት አቶ ማመ ምህረቱና በጅቡቲ አቻቸው መካከል የመግባቢያ ሰነድ ቢፈረምም የኢትዮጵያ መንግስት ማከማቻው እንደሚገነባና እንደሚያስተዳደር በቅርቡ እስኪገለጽ ድረስ ፕሮጀክቱ ሳይንቀሳቀስ ቆይቷል። ኢትዮጵያ በአሁኑ ወቅት የነዳጅ አቅርቦቷን ሙሉ በሙሉ ማለት ይቻላል የምታገኘው ዶራሌ አቅራቢያ በሚገኘው የሆራይዘን ጅቡቲ ተርሚናል በኩል ነው። ይሁን እንጂ ነባሩ የሆራይዘን ተርሚናል በዓመት 4.5 ሚሊዮን ቶን ብቻ የማስተናገድ አቅም ያለው ሲሆን ይህ አቅም ኢትዮጵያ አሁን ላለችበት ከፍተኛ የነዳጅ ፍላጎት በቂ አይደለም ተብሎ በሰፊው ይታቻል። በአንጻሩ አዲስ የዳርማጆግ ተርሚናል በዓመት 25 ሚሊዮን ቶን የማስተናገድ አቅም ያለው ሲሆን እስከ 12 መርከቦችን በተመሳሳይ ጊዜ ማስተናገድ የሚችል ግዙፍ ተቋም ነው። ኢትዮጵያ ይህን ስትራቴጂካዊ ተቋም ከሀገር ውስጥ ጋር ለማገናኘት ሰፊ ፍላጎት አላት። በጥር ወር ጅቡቲን የጎበኙት ጠቅላይ ሚኒስትር አብይ አህመድ የነዳጅና መሰል ስትራቴጂካዊ ምርቶች ትራንስፖርት ከባቡር መስመር ጋር እንዲገናኝ ያላቸውን ጽኑ ፍላጎት አንጸባርቀዋል። የባቡር መስመር ማስፋፊያውን በተመለከተ የኢትዮ ጅቡቲ ባቡር አክሲዮን ማህበር የዳርማጆግን የነዳጅ ማከማቻ ከናጋድ የባቡር
ጣቢያ ጋር የሚያገናኝ የ17 ኪሎ ሜትር መስመር ለመዘርጋት አቅዷል። ለዚህም 90 ሚሊዮን ዶላር በኪሎ ሜትር 5 ሚሊዮን ዶላር ወጪ ይደረግበታል ተብሎ ይገመታል። በተጨማሪም ማህበሩ ከባቡር ትራንስፖርት ባለፈ በዳርማጆግ የነዳጅ ማከማቻ ፕሮጀክት ውስጥ 49 በመቶ ድርሻ ለመግዛት ፍላጎት ማሳየቱም ተዘግቧል። በተያያዘም ኢትዮጵያ የነዳጅ ትራንስፖርቷን ለማዘመን ከዳንጎቴ ግሩፕ ጋር በመተባበር የቧንቧ መስመር ለመዘርጋት አቅዳለች። ይህ እቅድ በሁለት ዋና ዋና ምዕራፎች የሚከፈል ሲሆን የመጀመሪያው ምዕራፍ የተጣራ የነዳጅ ምርቶችን ከጅቡቲ ወደብ እስከ ድንበሯ የዳዋሌ ከተማ የሚያደርስ የቧንቧ መስመር መዘርጋትን ያካትታል። ሁለተኛው ምዕራፍ ደግሞ ከኢትዮጵያ ሶማሌ ክልል የሚወጣውን የተፈጥሮ ጋዝና ድፍድፍ ነዳጅ በጅቡቲ ኮሪደር በኩል ለውጭ ገበያ ለማቅረብ የሚያስችል የጋዝና የነዳጅ ቧንቧ መዘርጋትን ያለመ ነው። የጅቡቲ መንግስት ለፕሮጀክቱ አስፈላጊውን ዝግጅት እያጠናቀቀ ቢሆንም የኢትዮጵያ ወገን ፈጣን የፋይናንስና የተግባር ምላሽ የፕሮጀክቱን ዕጣ ፈንታ ይወስናል። የዚህን ወሳኝ ፕሮጀክት ወቅታዊ ሁኔታ በተመለከተ ከኢትዮጵያ ኢንቨስትመንት ሆልዲንግ ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም።